ተናስተልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ሰላም ከሌለ በምድር ላይ የሰሩትን ግፍ በሕግ ስለሚያስጠይቃቸው ከጦርነት ጉሰማ ወደ ኋላ የማይሉ ቡድኖች በሆናቸው እኛ የራያ ህዝቦች ፍሬሃ እግዚአብሔር ያለን ሰላም ወዳድ ህዝቦች በሆናችን የፈረሰው ህወሓት እኛን ለቀቅ እንዲያደርገንና ራሱን እንዲችል ሲሉ የራያ ህዝብ ጥሪ አቀረበ። የፈረሰው ህወሓት የቀድሞ ሊቀመንበር ደብረጽዮን ገብረሚካኤል በኩላቸው እኛ ለአፍሪካ ህብረት ስብሰባ ይጠራልን ብለን ደብዳቤ አስገብተናል፣ ካልሆነ ከሶስተኛ ወገን ጋር ህብረት ፈጥረን እንጨርሰዋለን ሲሉ ዝተዋል። አካባቢው ወደ ቀደመ ሰላሙ ተመልሶ መደበኛ እንቅስቃሴዎች የተጀመሩ ቢሆንም የኬንያ አርብቶ አደሮች አልፎ አልፎ የሚያደርጉትን ትንኮሳ አላቆሙም ሲሉ የዳሰነች ወረዳ አርብቶ አደሮች ተናገሩ። ከውጭ አራተኛው የአረብ ሊግ ስብሰባ ዋነኛ ትኩረቱን በጋዛ ላይ አድርጎ እንደሚወያይ ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። በቅድሚያ አፍሪካ የሰው ሰራሽ አስተውሎትን አህጉራዊ ባህልና አካታችነት መሰረት ባደረገ መልኩ ልትገነባ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ አርቲፊሻል ኢንተለጀንስን ለአፍሪካ ብልጽግናና ትብብር በሚል ሐሳብ እየተካሄደ ባለው አርቲፊሻል ኢንተለጀንስን ለአፍሪካ መርሃ ግብር ላይ ተሳትፈዋል። መርሃ ግብሩን አስመልክተው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቴክኖሎጂ ልህቀት ሽግግር ከቴክኖሎጂ ለውጥና ዝማኔ በላይ መሆኑን አስገንዝበዋል። የቴክኖሎጂ ልህቀት ማለት የሰው ልጅ የማሰብ ችሎታ ከረቀቁ ቴክኖሎጂዎች ጋር ማስተሳሰር ሲቻል ነው ሲሉም አብራርተዋል። ከዚህ አንጻር የሰው ሰራሽ አስተውሎት ባህልን ባከበረ መልኩ ከሰው ልጅ ችሎታ ጋር በማዋሃድ አገልግሎት እየሰጠ እንደሚገኝ ነው የተናገሩት። ከቴክኖሎጂ ልህቀት አንጻር አፍሪካ ብዙ መስራት እንደሚጠበቅባት ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ኢትዮጵያ ሌሎች ሀገራት የሚያበረታታና አካታች የሆኑ የቴክኖሎጂ ስራዎችን በመገንባት ረገድ አርአያ የሆነች እንደምትገኝም አነስተዋል። ኢትዮጵያ በሀገር በቀል የሰው ሰራሽ አስተውሎት ልማት ዘርፍ በአስደናቂ መንገድ ላይ መሆኗን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ሚልካ ሀዲዲ ገለጹ። ሁለተኛ ቀኑን በያዘው ዓለም አቀፍ የቴክኖሎጂ ኤክስፖ 2025 አርቲፊሻል ኢንተለጀንስን ለአፍሪካ ብልጽግናና ትብብር በሚል መሪ ሀሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። በመርሃ ግብሩ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ሚልካ እንደገለጹት ኢትዮጵያ ያዘጋጀችው ዓለም አቀፍ የቴክኖሎጂ ኤክስፖ ጠቃሚና ወቅቱን የዋጀ ነው ብለዋል። በአፍሪካ አካታችና ዘላቂ የሰው ሰራሽ አስተውሎት በመገንባት ዘላቂ ልማት ለማረጋገጥ በሚደረገው ጥረት ኢትዮጵያ የመሪነት ሚናውን የተወጣች ነው ብለዋል። ሰው ሰራሽ አስተውሎት በጂኦፖለቲካዊና ኢኮኖሚያዊ ጉዳዮች አንዱ የለውጥ ኃይል የሆነ መምጣቱን ጠቅሰው የሀገራትን የብሔራዊ ጥቅም ማስከበሪያ፣ ኢኮኖሚ ሉዓላዊነት ማረጋገጫና የደህንነት ዋስትና የትኩረት ማዕከል ሆኗል ሲሉ ገልጿል። ኢትዮጵያ አፍሪካ ህብረት አርቲፊሻል ኢንተለጀንስ ስትራቴጂ አጀንዳ የ2063ን ማሳካት የሚያስችል ልማት ላይ መሆኗንና ይህም ሀገር በቀል ሰው ሰራሽ አስተውሎትን በማልማት ከህብረቱ አጀንዳ ግብ ጋር የተጣጣመ ውጤቶች ያስመዘገበች መሆኗን ያሳያል ብሏል። ሀገር በቀል የሰው ሰራሽ አስተውሎት ልማት ለአፍሪካ እድገት ወሳኝ መሆኑን ገልጸው ኢትዮጵያ በዘርፉ የብዝሃ ባህል ቋንቋና የብዝሃ ዘርፍ ልማትን በማካተት በአስደናቂ መንገድ ላይ መሆኗን አመላክቷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ኢንጂነር ወርቁ ጋቸና በበኩላቸው ሰው ሰራሽ አስተውሎት በፈጠራ፣ በትምህርት፣ ጤና፣ በግብርና፣ ፋይናንስ፣ በደህንነትና ብሔራዊ ጥቅምን በማስከበር የጎላ አበርክቶ እንዳለው ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የአርቲፊሻል ኢንተለጀንስ ኢንስቲትዩት በማቋቋም ሰው ሰራሽ አስተውሎት በልማት ላይ ጉልህ ሚና እንዲጫወት መደረጉን አብራርተዋል። ኢትዮጵያ በ2030 የአፍሪካ አርቲፊሻል ኢንተለጀንስ የልቀት ማዕከል የመሆን ራዕይ መሰነቋን ጠቁሞ ለሌሎች ሀገሮች ልምዷን ለማካፈል ዝግጁ እንደሆነችም መናገራቸው ተዘግበዋል። ዘንድሮ 12ኛ ክፍል ብሔራዊ ፈተና የሚወስዱ ተማሪዎች ቅድመ ዝግጅት ስራ እንዲሰሩና ተማሪዎች ምን ያህል ተዘጋጅተዋል የሚለውን ለማወቅ በክልልና በሀገር ደረጃ የሞዴል ፈተና የተሰጠ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። በትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ይልቃል ወንድሜነህ እንደተናገሩት የሞዴል ፈተናው የሚሰጠው ተማሪዎች ከዋናው ፈተና በፊት የዝግጅት ደረጃቸውን እንዲገመግሙ ለመርዳት ነው ብሏል። ፈተናው ተማሪዎች ጠንካራና ደካማ ጎናቸውን እንዲለዩ፣ ጊዜያቸውን በተሻለ ሁኔታ እንዲቆጣጠሩ
እና ከፈተና ጋር የተያዘ ጭንቀትን እንዲቀንሱ ያስችላቸዋል ሲሉም ተናግሯል። እንዲሁም ሊያጋጥሟቸው ስለሚችሉ ጥያቄዎች አወቃቀርና አስቸጋሪነት ራሳቸውን እንዲያውቁ ጠቃሚ ዕድል ይሰጣቸዋል። ሞዴል ፈተናው በክልልም ሆነ በሀገር አቀፍ ደረጃ የሚሰጥ ሲሆን ይህም ተማሪዎች ምን ያህል ብቁ ናቸው የሚለውን ትክክለኛ ግምገማ እያስገኘ ነው ተብሏል። እንዲህ ያለው ሁሉን አቀፍ የዝግጅት ስልት በሀገር አቀፍ ፈተና የተማሪዎች አጠቃላይ ውጤት ለማሻሻል ከፍተኛ አስተዋጽኦ ይኖራል ተብሎም ይጠበቃል። የ2017 ትምህርት ዘመን የሁለተኛ ደረጃ ትምህርት ማጠናቀቂያ ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። አገልግሎቱ በወረቀት የሚፈተኑና በበይነ መረብ የሚፈተኑ ተፈታኞችን እንደሚያካትት ተገልጿል። የፈተናው ይዘት በተማሪው መጽሐፍ ላይ ያተኮረ በመሆኑ እያንዳንዱ ተፈታኝ በትምህርት ቤቱ የተማረበትን የተማሪ መጽሐፍ መሰረት አድርጎ ሊዘጋጅ እንደሚገባም አስተላልፈዋል። የ3.3 ቢሊዮን ብር በላይ በሚያወጡ የታክስ ቅሬታ መዝገቦች ላይ ውሳኔ ማሳለፉን የታክስ ይግባኝ ኮሚሽን ተናገረ። ከነዚህ መዝገቦች ገሚሶቹ ለመንግስት የተወሰኑ ገሚሶቹ ደግሞ ለቅሬታ አቅራቢዎች የተወሰኑ ናቸው ተብሏል። የግብር አከፋፈልና የጉምሩክ ጉዳዮችን በተመለከተ ግብር ከፋዩ ማህበረሰብ የሚያቀርባቸውን ቅሬታዎች በመመርመርና ሁለቱን በማከራከር በገለልተኝነት ፍትሃዊ ውሳኔዎችን እየሰጠ መሆኑን ኮሚሽኑ በሰጠው መግለጫ ጠቅሷል። በዚህም ባለፉት 9 ወራት ከቀረቡለት 1144 የግብር አቤቱታ መዝገቦች ከ3.3 ቢሊዮን ብር በላይ በሚያወጡ 686 መዝገቦች ላይ ውሳኔ ማሳለፉን የኮሚሽኑ ፕሬዝዳንት አቶ ሙልጌታ አያሌው ተናግረዋል። ከዚህም ውስጥ 295 መዝገቦችን መንግስት አካላት ማለትም ለገቢ ሰብሳቢ መስሪያ ቤትና ለጉምሩክ ኮሚሽን ሲወሰን ለ232 መዝገቦችን ደግሞ ለቅሬታ አቅራቢ ግለሰቦች መወሰኑን ፕሬዝዳንቱ ጠቁመዋል። ሁለቱም ወገን በማከራከር የመንግስት አካላትን ውሳኔ እስከ መሻር የደረሰ ውሳኔ ማሳለፍ ስልጣን አለንም ብለዋል። አንድ የግብር ቅሬታ በ4 ወራት ጊዜ ውስጥ ቀርበው ውሳኔ ማግኘት አለበት የሚሉት የኮሚሽኑ ፕሬዝዳንት አቶ ሙልጌታ በኮሚሽኑ የገቢዎች ሚኒስቴርና የጉምሩክ ኮሚሽንን ውሳኔ ሽረን ገንዘቡ ለቅሬታ አቅራቢው ተመላሽ እንዲሆን የአፈጻጸም መመሪያ ብንሰጥም መስሪያ ቤቶች ሳይፈጽሙት ለረጅም ጊዜ ይቆያል። ይህንን ችግር ለመፍታትና ይግባኝ ባዩ የተወሰነለትን እንዲያገኝ ለማድረግ እየተነጋገርን ነው ብለዋል። የታክስ ይግባኝ ኮሚሽን ከየትኛውም የመንግስት አካላት ጋር ግንኙነት የሌለው ነው የተባለ ሲሆን በፌዴራልና በአዲስ አበባ ከተማ ደረጃ ቅሬታ ማቅረቢያ ቢሮዎች አሉት ተብሏል። የቅሬታ አቀራረብ ሂደቱም በተለይ የግብርና ጉዳይ ከሆነ ቅሬታው በገቢ ሰብሳቢ መስሪያ ቤት ቀርቦና ታይቶ ካልተፈታ ነው የሚሉት ኃላፊው ወደ ኮሚሽኑ ሲቀርብ በኮሚሽኑ ችሎት ሁለቱንም ወገኖች በማከራከር ውሳኔ እንደሚሰጥ ማብራርቷል። የታክስ ይግባኝ ኮሚሽን ተጠሪነቱ ለፍትህ ሚኒስቴር የሆነ የፕሬዝዳንቱና የዳኞች ሹመት በጠቅላይ ሚኒስትሩ የሚሰጡበት የአሰራር መመሪያ የሚሰጠውም በጠቅላይ ሚኒስትሩ የሆነ ተቋም ነው ብሏል። ይህ ከሆነ ታዲያ የገለልተኝነቱ ጉዳይስ ላልናቸው ፕሬዝዳንቱ የሚከተለው ምላሽ ሰጥቷል። የኮሚሽኑን ውሳኔ እንዲያስፈጽም ቅሬታ ለቀረበላቸው ቢሮዎች ይላካል ተብሏል። ጉዳዩ ከኮሚሽኑ አልፎ ወደ ፍርድ ቤት የሚያመራው በውስጡ የህግ ስህተት ካለ ነው። በዚህ ዓመትም 17 ጉዳዮች ወደ ፍርድ ቤት እንዲሄዱ ከኃላፊው ተሰምቷል። ሰላም ከሌለ በምድር ላይ የሰሩትን ግፍ በህግ ስለሚጠየቁ ከጦርነት ጉሰማ ወደ ኋላ የማይሉ ቡድኖች በመሆናቸው እኛ የራያ ህዝቦች ፈሪሃ እግዚአብሔር ያለን ሰላም ወዳድ ህዝቦች መሆናችን የፈረሰው ህወሓት እኛን ለቀቅ እንዲያደርገንና ራሱ እንዲችል ሲሉ የራያ ህዝብ ጥሪ አቅርበዋል። እነዚህ በእያንዳንዱ ቤተሰብ በርከት ያሉ ወጣቶችን ያስበሉ የደም ሱስ ያለባቸው በመሆናቸው የራያን ህዝብ ለቀቅ ያርጉ ሲሉ ተደምጧል። እንኳን ለደሃ ለፈጣሪ የማይመለሱ አካላት ጋር ምንም ህብረት የለንም፣ ሰላማችንን አረጋግጠን ልማታችን ማስቀጠል ነው የምንፈልገው ሲሉ ማስጠንቅቀዋል። የሰው ልጅ ሰርቶ ማደግ መመንደግ ሲችል እነዚህ ካለ ጦርነት መለወጥ የማይችሉ የሚመስላቸው ኃይላት ከራሳችን እንዲወርዱልን እንፈልጋለን ሲሉ ተደምጧል። ሐሳባቸውን ተከታትለን እንመለስ። ታንህር ወርዶምኮ ራሃታ ጎይታን ካብ ስልጣን እንህር ወርዶም ክሕቶትዮም ከሕቶት ግን ትክክለኛ ነው። እንደገና ጦርነት ካፍቱ ህዝብ ካወዱ ወንድልኻ ሸጥለን ማሸይጣን ዳዋጣ ዝግርመኩም ሓደ ቆልዓ አትላ ኮንክ ኣብ ትግራይ ኸይድኻ እኮ ዕሳሙ 5-6 ካታ ዓድድ ትወዱ ዘለና ቴሌቪዥን ካለ ማለት ነው። حزبت መልስና ላብጢ ደግሞ ድምፅ ጥይት ክስማዕ ታገብርና ታዩ ታ ኾይኖም ታይኑስ
بسرعة عقل يوم من توطأ تعدد بهالو طموعات عدي من قصتات حنفار خلتها قرت بهالو هذو كانوا دعتها له ذو مع قبل يقبل له ها ساتهم ما كونوا هاي ما كمان قدام كوطيو كاسلطان دحر وردو شجر كفطروا يوم دوغو ما حنا سكان دمطيت هناك دمهالس جغراف تنقول لا بدبد يدول خام جغراف تنقول تايمط حاجن كحته ولا لا تايمطنا تايمط تونه مخ كاغبرنا ارو محارنا ارو محارنا فطارهم خي فرح له دي خاصه يفرحوا دي فطارهم ما متاسمين قد خي وليد ان احنا الراس هذي فعلا يكون أفلا ورداون طرد الدال إنه يمثلني نو هذا ضاع طرد الدال يمثلني كل طرد الدال يمثل إن يمحرنا أملاك يمحرهم فطارهم يمحرهم فطار يمحرهم يمحرنا أم طرد ثاين دلي عالم عناد الملي بكل من يسه رأى ده هلك من سافضة أفضل أنا حجفتال على عدي هم يدولوا ما راح تهمانه هم يدولوا لمن جبري هم يدولوا لما تكسان جبري دول الناس واتابعوا خد أبوهم ها فهاينه النعيد تمامنا تودوا أنا تودوا بقية تدوسوا شماغلتات أصاوس بقية تدوسوا تودوا خلينا نقوم لا طورنا نقول خلينا نبتدي يسمع إن أنا هم مثلاً نقول دوقم طورنات دوقم هناك عين دلي لمعتنا دلي سرحنا كنمل عدل يمحرنا የፈረሰው ህዋት የቀድሞ ሊቀመንበር ደብረጽዮን ገብረ ሚካኤል በኩላቸው እኛ ለአፍሪካ ህብረት ስብሰባ ይጠራልን ብለን ደብዳቤ ያስገብተናል ይሄን ምላሽ እየጠበቅን እንገኛለን ሲሉ ተናግሯል። የቀድሞ የፈረሰው ህዋት ሊቀመንበር እንዳሉት ከሆነ የምላሽ አጥጋቢ ካልሆነ ከሶስተኛው ወገን ጋር ሆነን እንጨርሰዋለን ሲሉ ጦርነት እንደሚከፍቱ ዝተዋል። በትግርኛ የሰጡትን ማስፈራሪያ ነክ መልእክታቸው እንደሚከተለው ይቀርባል። ሕዛ አኸይ ይጽውዕልና ኢና ዘሎ ናይ መጨረሻ ጣሽ ማህር ያለ ለተሐንተን ሕናን ገብራን ኸል مستال ساي وقن كوين كم ودا جريلن كم تلساتكم نتبركم ونحن كوسين أنا لذن هزبنا ما هاتلو خينا የፈረሰው ህወሓት ህዝባችንን ድጋሚ ወደ ጦርነት ለማስገባትና ህዝባችንን አንድነት ለማፍራረስ የሚያደርገውን ትግል በአስቸኳይ እንዲያቆምና የሚያወጣቸው መግለጫዎች እኛ ራያዎችን አይመለከትም ሲሉ በኮረም ኦፍላ መሆኒ ጨርጨር አድሾ አላጄና ራያ አዘቦ የሚገኙ በመቶ ሺዎች የሚቆጠሩ ሰልፈኞች ተናገሩ። በዚህ በአይነቱ ለየት ያለና በዛም ያልተለመደ ምድርን ያንቀጠቀጠ ሰልፍ ከፋፋዩና የፈረሰው ህወሓት የራያን ህዝብ አንድነቱን ለመበታተን የሚደረግ እንቅስቃሴ ለክፍለ ዘመኑና ለማህበረሰባችን የማይመጥን አስተሳሰብና አካሄድ በመሆኑ በአስቸኳይ ከጥፋት ድርጊቱ እንዲታረምና ራሱን እንዲችል ሲሉ አስጠንቅቀዋል። በሰልፉ ጌም ኦቨር ጦርነት ሲናፍቃችሁ ይቀራል ለእናንተ የማዕድን ዝርፊያ ሲባል ካሁን ቀደም ያስበላችሁትን የራያ ወጣት ይበቃል ለእናንተ አንድ ቤተሰብ ስልጣን ሲባል ምንም አይነት የሚከፈል መስዋዕትነት የለም ካልሆነ እኛው ራሳችን እናጥፋቸዋለን አያም በሉ ወይም በራያ አካባቢ የመጨረሻ ቀይ መስመር ማለፍ የማይቻልበትን ቃል በመጠቀም አስጠንቅቀዋል። በማይጨው ከተማና አካባቢዋ የተጀመረው ይሄው የፈረሰው ህወሓትን የሚቃወም ሰልፍ ለራያ ልጆች ጌታቸው ረዳና ጀነራል ጻድቃን የማትሆን ትግራይ ለኛም አትሆንም አይነት ይዘት ያለው መልእክት በሁሉም የራያ ከተሞች ተቀጣጥሎ ከፍተኛ የሆነ ተቃውሞ አሰምቷል። የሚመለከተው የፌደራል መንግስትም እዚህ ግባ የማይባል ቁጥር ያላቸው የአንድ ቤተሰብ አንጃዎች ነጥሎ እንዲይዝልንና እርምጃ እንዲወስድልን ሲሉ አስጠንቅቀዋል። የፕሪቶሪያው ስምምነት ለክልሉ ህዝብ እንጂ ለፈረሰው ለህወሓት ከለላ እንዲሆን የተደረገ ስምምነት ባለመሆኑ በህገ መንግስት መሰረት ይህንን የሚያደርጉትን የሻቢያ ተላላኪ አካላትን እርምጃ እንዲወስድ ሲሉ ጠይቀዋል። ይሁን እንጂ በሰልፉ በጊዜው አስተዳደሩ ስም አሁንም ተመሳስለው የገቡ የፈረሰው ህወሓት ተላላኪዎች እንዳሉ እነዚህን ተመሳስለው የገቡትን ህዝቡ በአይነ ቁራኛ እንዲከታተላቸው ምንጮች ገልጸዋል። የፈረሰው ህወሓት ራሱ ነው እንጂ የፈረሰው ህዝባችን አልፈረሰም። በህገ መንግስት መሰረት የራሳችን እድል በራሳችን የምንወስነው
እኔን ወቀላቸው የሚል ኃይል ቅድሚያ ለራሱ ይወቅ ራሱን ያድን ሲሉ አሳስበዋል። ይበንዲ እንዳለ የፈረሰው ህወሓት ሰልፉን ሌላ ቅርጽ ለማስያዝ ቡድኑ የሚመራው ሚዲያና ተከፋይ አክቲቪስቶችን በማሰማራት ሰልፉ ያልተባሉና ያልተሰሙ ነገሮችን በስክሪፕት አደራጅቶ ሁሉም አክቲቪስቶች ሐሳቡን ለህዝብ እንዲያጋሩ እንደተደረገ ምንጮች ገልጸዋል። እኛም ይህንኑ አረጋግጠናል። በሰልፉ ላይ የተላለፉት መልእክቶችን ተከታትለን እንመለስ። ተጨካከን አለቅንባችሁ ልማት ፈረሰ እኛም ጠፋን እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮና ነው ዘመዶች በቁማችን መቃብር እኮ አልገባን ህፃናቶች ከትምህርት ውጭ ሆነዋል የልማት ጥያቄ ተተነዋል መጀመሪያ ነፍሳችን በከረመልን የእርዳታ ጥያቄ ማንጠይቀው ሰላም እንዲፈጠርልን ነው እርስ በርሳችን ነው እየተላለቅን ያለነው አካባቢው ወደ ቀደመ ሰላሙ ተመልሶ መደበኛ እንቅስቃሴዎች እየተጀመሩ ቢሆንም የኬንያ አርብቶ አደሮች አልፎ የሚያደርጉትን ትንኮሳ አላቆም ሲሉ የዳሰነች ወረዳ አርብቶ አደሮች ተናገሩ። በመጋቢት ወር መጀመሪያ በኢትዮጵያና ኬንያ ድንበር አካባቢ በኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳና በኬንያ ቱርካና ግዛት በአርብቶ አደሮች መካከል ተነስቶ በነበረ ግጭት በሁለቱም በኩል የሰው ህይወት መጥፋቱን ተከትሎ በአካባቢው በተለይም ሁለቱም ህዝቦች በጋራ በሚጠቀሙበት የንግድና ግንኙነት መካከል በሆነው የቱርካና ሐይቅ ላይ ተገድቦ የነበረው እንቅስቃሴ ገደብ ቀርቶ መደበኛው እንቅስቃሴ መጀመሩን የዳሰነች ወረዳ ነዋሪዎች ለምንጮች ተናግረዋል። በወቅቱ በነበረ ግጭት ከኢትዮጵያ በኩል የተወሰዱ ጀልባዎችና የአሳ መረቦች ሳይመለሱ አካባቢው ወደ ቀደመ ሰላሙ እንዲመለስ ከመፈለጋችን የተነሳ ነገሮችን ትተን የነበረ ቢሆንም የኬንያ አርብቶ አደሮች የተወሰዱ ንብረቶችን ካለመመለስም አልፈው ተደጋጋሚ ትንኮሳዎችን የከብት ዘረፋ ሙከራዎችን ያደረጉ ነው ብሏል። በአሁኑ ወቅት በቱርካና ሐይቅ የሁለቱ ሀገራት አዋሳኝ አካባቢ ሰላም ወርዶ አርብቶ አደሩ ወደ መደበኛ እንቅስቃሴ የተመለሰ ያለ ቢሆንም በሁለቱም በኩል ያሉ አርብቶ አደሮች እርስ በርስ የማገናኘት ስራ ገና ይቀራልም ሲሉ ለምንጮች ተናግረዋል። የዳሰነች ወረዳ ምክትል አስተዳዳሪ አቶ ኡመር ናኪ እንደተናገሩት በኬንያ አርብቶ አደሮች ተደጋጋሚ ትንኮሳዎችና የከብት ስርቆቶች እንደሚፈጸሙ ጠቁሞ የህዝብ ለህዝብ ውይይት እንዲደረግ ተደጋጋሚ ቀጠሮ ቢያዝም እስካሁን አለመሳካቱን አስታውቀዋል። ከኬንያ የቱርካና አመራሮች ጋር በአጭር ጊዜ ውስጥ የውይይት መድረክ ለማዘጋጀት የተነጋገሩ መሆናቸውንም ተናግረዋል። ምንጮች በኬንያ የቱርካና ግዛት ዱብቲ ኮሚሽን የሆኑትን ጆርጅ ኦቼን ስለ ጉዳዩ ጠይቀዋል። በኢትዮጵያ በኩል የደቡብ ኢትዮጵያ ክልል ከፍተኛ አመራሮች የተገኙበት ውይይት
ውይይት በዳስነች ወረዳ አድርገን ግጭቱ እንዲቆም ካደረገን በኋላ ከሁለቱም ወገን የህዝብ ኮንፈረንስ በማድረግ በአጭር ጊዜ ውስጥ አርብቶ አደሮች እርስ በርስ እንደ በፊቱ እንዲገናኙ ለማድረግ እቅድ ተይዞ የነበረ ቢሆንም በተለያዩ ምክንያቶች ተግባራዊ አልተደረጉም ሲሉ ገልጿል። ይህም ምናልባትም በሁለቱም በኩል ለሚባሉ ትንኮሳዎች ምክንያት ሊሆን ይችላል የሚሉት ኮሚሽኑ በቅርቡ ከሁለቱም በኩል በዛ ያለ ቁጥር ያላቸው አርብቶ አደሮች የሚሳተፉበት መድረክ እንዲዘጋጅ ከኢትዮጵያ በኩል አመራሮች እየተነጋገሩ ነው ሲሉ ለምንጮች ተናግረዋል። የዜና መቀጠል የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። አራተኛው የአረብ ሊግ ስብሰባ ዋነኛ ትኩረቱን በጋዛ ላይ አድርጎ እንደሚወያይ ተገለጸ። የአረብ ሊግ አባል ሀገራት መሪዎችና ሌሎች አህጉር አቀፍና ዓለም አቀፍ ተቋማት አመራሮች በ34ኛው የአረብ ሊግ ጉባኤ ለመሳተፍ ኢራቅ ዋና ከተማ ባግዳድ እየገቡ ይገኛሉ። የኳታር አሚር ሼህ ታሚም ቢን ሐማድ አልሳኒ፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ፣ የፍልስጤም ፕሬዝዳንት መሐሙድ አባስ፣ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንዲሁም የግብጽ የሶማሊያና የሌሎችም ሀገራት መሪዎችና ተወካዮች በስብሰባው ለመሳተፍ ባግዳድ ደርሷል። ውይይቱ በዋናነት በጋዛ፣ በሶሪያ፣ በሊባኖስ፣ በሱዳንና በሌሎች ቀጠናዊ ቀውሶች ላይ እንደሚያተኩሩ የኢራቅ መንግስት ቃል አቀባይ ለአልጀዚራ ተናግሯል። የአሁኑ የአረብ ሊግ ጉባኤ የሚካሄደው እስራኤልና ሐማስ የተኩስ አቁም ስምምነት ካደረጉ ከሁለት ወራት በኋላ ነው። እንደ አውሮፓውያን ዘመን ቀመር በ1945 በሰባት ሀገራት በግብጽ ካይሮ የተመሰረተው የአረብ ሊግ አሁን 22 አባላት አሉት። በአባል ሀገራት መካከል ጠንካራ ግንኙነት በማጠናከር ነጻነታቸውን፣ ሉዓላዊነታቸውን እንዲሁም የጋራ ጥቅሞቻቸውን ለማስጠበቅ አብሮ መስራት የሊጉ ዋነኛ ዓላማ እንደሆነም ተመላክቷል። ሐማስ ከእስራኤል ጋር አቋርጦት የነበረውን የዶሃ ድርድር ለመቀጠል ፈቃደኛ መሆኑን አስታወቀ። ሐማስ ፈቃደኝነቱን የገለጸው እስራኤል በአዲስ መልኩ በቡድኑ ላይ መጠነ ሰፊና የተጠናከረ ጥቃት መክፈቷን ተከትሎ ነው ተብሏል። እስራኤል የቀሩ ታጋቾችን ለማስለቀቅ በሚል በጀመረችው ወታደራዊ ዘመቻ በ150 የቡድኑ ወታደራዊ ይዞታዎች ላይ ጥቃት መፈጸሟ ተሰምቷል። ከእስራኤል የቀናት ጥቃት በኋላም በካታር ዶሃ የሚገኘው የሐማስ ተደራዳሪ ልዑክ ከእስራኤል ጋር ቀደም ሲል ያቋረጠውን ንግግር ለመቀጠል ፈቃደኛ መሆኑን ገልጿል። የእስራኤል ተደራዳሪ ልዑክም የሐማስ ልዑክ ያሳየውን ፈቃደኝነት ተከትሎ ዛሬ ምሽት ወደ ካታር እንደሚያቀና ተመልክቷል። ቀጥተኛ እንዳልሆነ የተነገረለት የዶሃው ድርድር ከወትሮ በተለየ ተስፋ ባይጣልበትም ሁለቱን ወገኖች ወደ ተኩስ አቁም ስምምነት ሊወስድ እንደሚችል መጠቆሙን ሚድል ኢስት ሞኒተር ዘግቧል። በመጀመሪያ ዙር የተደረገው ድርድር ሐማስ ቀሪ 58 ታጋቾችን ለመልቀቅ በእስራኤል የቀረበውን ሐሳብ ባለመቀበሉ እስራኤል በቡድኑ ላይ የምትፈጽመውን ጥቃት አጠናክራ መቀጠሏ የሚታወስ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። رايد فاقعوا الدبدام رايد فاقعوا الدبدام رايد فاقعوا الدبدام رايد فاقعوا الدبدام وانتم فاقعوا رايد تايلي وانتم فاقعوا رايد تايلي زخبركا حزب تግራይ አውሽቲ አብደገይ ትግነይ زخبركا مفترنا مخرعنا لخونها حزبنا حزبي زوبا دبوب تግራይ رايا رايوما لخوركم ولدنا أشايخ قساوستي عبيت عدي دبرتي زولج كلهم درايا توكلوا دخوركم مناسي جيغانو رايتوت اب 14 ወረዳታት ተወድብኩም ምስለኔነት ሆኖ ርዕስ ምድናን ሆኖ ርዕስናን አድንን አይትጋደልናይሁም ቃትሪ ለይቲ አውጎን ህዝብኩም ኮይንኩም ትቃለስለኩም መናእሰይ ብላይ አብዝ መድረኽ ዝልትገነኹም መኹርዕትና በልሕ ጫፍ ናይቲ መንእሰይ ራያ ንኾንኩም ሓመድ መኾኒ በልሕ ጫፍ ናይቲ መንእሰይ ንኾንኩም ጥላሁን ይግዛው በልሕ ጫፍ ናይቲ መንእሰይ ንኾንኩም አልማዝ አለሙ ንጉስ ሸቆለ حمد مخني كلهم أمزي توديوهم تقالسلهم أحواتي لغبرخا جقنا سراويت تقراي أبقون نهزبخا خوينخا حزلة بلتعاتقا قجلة كيب بس أبقون قوات حزلة أعتناكا دوخا تحلي لخنا كلهم أقدمه انقوا حمز بالله
ناي ديمقراسي مجلس الخونة عمل علينا دخونة نجر أي نقبلي دبع علينا والسنتبع علينا أينا دبل دمصنا نسمع انكو عبزتك نخون كلكم بدلي حزب رايا لباميو حزب رايا نائهن مهنيو حزب رايا عدو كله إيه حقاف كله إيه حزب رايا جلجلا يخوني حزب رايا جغناي حزب رايا مبوقال جلد تقاروي حزب رايا أبقدامي ويانا أبزمن هايلة سلاسي أبقلي ناي ويانا قلي رجل سلسته وهايلو نتوع قصر حدا خوينو أنصارتي فاشستاوي سرعات لتقالسة جغنا حزبيو لقالسة جغنا حزبيو حزب رايا كخبري قبعو كقولنا يلقبعو حزبي أي خوني كلنا مستوعال كليناي إذا عندنا كوجل لذي حارة لي وصع مريت لهاليو أم معرب لما ربطوا ليتملس حزب لهالي تفنقل حارة لو وصع كبابي دام مبال نايدن قرنا أو تعافي إذا حي لذي مسار حدود أمنجار قبره رئيسة يخونيس بتر دقبره عند حرجال جال كبحال خوين إذا حيل زي كبحال سلام للسبق حيلي ديمقراسي بتكبر كرئي للفتنة حزبي مليسخا مسل عرسو سانو كتمنت المحساب فتصمو ليكال مخانو حزبنا دقيمو دقاقيمو كنوغرو نهو ابد إذا هنا تزي تودينا كمكلاس وصائي لمكتو أين فعل أمن حلفة ناي ورات صارت أنت تورار أمن كلا سولو كزي سراويتنا سراويت تجراي سمين شواس كعلى بتصح نادوانا مكنت فتحنا قطرانا خافتنا كفتنا جنحنا أطالنا جنحنا لعنو كله دما نفوتيو محواتنا مش كلهم تجارو كقالو سود جبرنا حزبينا إذا حزبزي تبوانا يخونه يدقبو إذا حزبزي كخبر يدقبو إذا حزبزي أنصارو تلا على الله يخونه يخون يدقبو سلازي أيام بولو نولو ميقبأنا أيام بولو خزنا نا أيام تاكيزي نوكم أيام بولو موال ندلي أبغى تصالح هنا تاتنا بحدا خويننا دخلهم بملاي دتوانا طلعنا دخلنا دخلنا إيدا خالنا كنكو عزننا رايتك أفلالاينا دويبل رايا عدوياني رايا عد سبري رايا عدوياني رايا عد سبري سلام هنا أبوياني سلفنا ويانا حسابنا حزنا ويانا حسابنا حزنا قدمي تقاليسنا أبا أجندا حزب تقراي عسلنا لتقادل حزب رايا عد سبريو رايا عد سبريو حزب أب علامو دولو علامو كعوت كله حقم أخاهو دخدي سلام هنا رايتو تخافف لنا نفد حردقم أي قبلنا تفلالي حسابات نهكم أحواتنا كلهم نعولا بعدهم لحزب رايا بتقم حساب تقويهون إهن مين ناي رايتو تبهليو متحققاس ناي رايتو تبهليو بحردقم أوش تعدها لي أو دقه أنا تقروايه أنا رايتايه تبل حزب خاصو وعكالو حاقزو أبدك خوينها يعيس أيواتي بحاجة خويننا أو حفتنا تنصفنا دنا حزبنا قال طفنا كودخنا نوصل قبلنا حزبنا بسوي دخونزي سلازي اجر خامقتات أي قبعي بقطتا هيوتنا فلتاتنا جنسبنا نبرتنا لحزب رايا خونه
كنت حاجة زي بقولنا أوقات صار خرمتنا حرستوت الناخم إيه دولة يتحقون نبي ندحر خويننا هافاتم رخون إننا هو مصر ولا حزنا ندكية ولا ناي تحرس مريتنا حزنا ندكية ولا ناي كتماتنا كتما هلا ماتا كتما كورم كتما ماچو وانا معخل حزده ولنا لادن هنا حنبر ترايا كتما مخون حزنا دون دكي ومن تاين دكي زاتا خيدنا اوفلا خيدنا بورا خيدنا سلوا خيدنا علاجا خيدنا دن دكي لمن تاين دكي سلو هنا كل غادي حردقم خونو تاكب تودب عامل خونه اجر نور قالوا جزيه خونه قنبحبح يا اخلنا لقدمي حزب تجراي كترد لنا لقبا نحنا رايتوت رايت عينتنا خبرنا هنا تجارب خونه رايت عينتنا خبرنا هنا تجارب خونه رايت عينت تخبر تجرايتيا تجرايتنا نحنا عقامت تاي تخبر اندرتات تاي تخبر وجرت تاي تخبر تنبينت تاي تخبر عدوى أكسمت تاي تخبر سجد يتسلم تتخبر والكاي تخبر يا تجرايتي كابز وزعي تجرايتي بحاليلن تجارو مالت احنا هنا سلازي او قولنا تسلفهم دمصنا دمص حزب تجراي دمصنا دمص وصعاتي ازي ناي وصعات دمصي بخلك سمعك خلنا هو ابريتوريا الفرمكم فرمتي كلهم بملاي ناي فيدرال منجستي حقي سرعاتي بالتبع منجدي حزيد انه عنداراينت منجد دو كمل نبعل حقيقة تتصاوت نتصوع ندلي حزبي بالتباسة بس سرعات بالفرسة دبهال هاجراونت يلي هاجراونت لعل حزبي هوني هم تملس دولو هاجر مالت حزبي حزبي لا يخبر هاجر فصي متقبلت يولي سلال هوني كلهم تتحجزنا لا تصوعنا أحواتي ولدي أدتاتي كلهم بسلام نشرح دليتنا سلاميو تربحنتنا كاب سلام مخالفلتنا هنا نقوي دبعلنا كاب دخنت نوص كبري موقسين سواتنا يغني اللي فرع لهم تحبنا لهم نفوذ كبر ليزونا ماشي هذه غطل عبلا لمناي شلما سنة سرعتنا نأتي ماشي عشو عاوت الناس يقدم لنا حاجة خلنا تجرح لنا خلنا نبلع على السرقة نبلع على النقبة حزب رايا بعد رايا حزب رايا حزب رايا حزب رايا قرهدام قرهدام لوحدام لوحدام قرهدام قرهدام لوحدام لوحدام عشاي هني عشاي هني عشاي هني عشاي هني رايا فاقعوا الدبدام رايا فاقعوا الدبدام رايا فاقعوا الدبدام رايا فاقعوا الدبدام وانتم اللي فاقعوا رايا تايلي 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 ايام بلو ايام بلو ايام بلو ايام بلو اي فاق على كوي اي فاق على كوي اي فاق على كوي اي فاق على كوي عاوز نفس برايا عاوز نفس بنابو هو الله هدو رايا هجاف كساب جاف كلنا كاسان كساب عوية حدل بخيننا عندنا احنا لمعاتنا سلامي كنقبل حمد جنبيق سلام عصر تقول لنا ايوه نزل وداوتات لما كبر هبنا شلمات سلز قبل بوانا ما حضرنا تقدر لا يغافتو كيراس شلمات كوامنا ايوه نزل وداوتاتنا نمشي لهم دمه